በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን ታሪክ። ቅዱስ መጽሐፍ እንዲህ ይላል። እግዚአብሔር ለዳዊት ማለ አይጸጸትም። መዝሙር 131 ቁጥር 11። አሁን በእግዚአብሔር መጸጸት ኖሮበት አይደለም፣ ቅዱስ ዳዊት የማይጸጸት ፍጹም ወዳጅ መሆኑን ሲገልጥ ነው እንጂ። ጌታ ቅዱስ ዳዊት እንደ ልቤ የሆነ ፈቃዴን የሚፈጽም ባሪያዬ ዳዊት አገኘው መዝሙር 88 ቁጥር 20 ብሎ ሲናገር ሰምተን እጅግ አደነቅን። እንደ አምላክ ልብ ሆኖ መገኘት ምን ይረቅ ምንስ ይደንቅ! ለዚህ አንክሮ ይገባል። ጌታ ይቀጥልና ደግሞ ዳዊት እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩ መዝሙር 88 ቁጥር 35 ይላል። አቤቱ አባታችን ዳዊት ክብር የክብር ክብር ውዳሴና ስግደት ላንተ ይገባል በጸጋ እንላለን። ነቢየ ቅዱስ ዳዊት 7 ሀብታት አሉት። እነዚህም ሀብተ ትንቢት፣ ሀብተ መንግስት፣ ሀብተ ክህነት፣ ሀብተ በገና ወይም መዝሙር፣ ሀብተ ፈውስ፣ ሀብተ መዊ ወይም ድል መንሳት፣ ሀብተ ኃይል ተብሎ ይታወቃሉ። ቅዱስ ዳዊት 7 ስሞች አሉት። እነዚህም ጻድቅ፣ የዋህ፣ ንጹህ፣ ብሴ እግዚአብሔር፣ ነቢየ ጽድቅ፣ መዘምር እና ልበ አምላክ ተብሎ ይጠራል። ልደቱን በምንመለከትበት ሰዓት ልበ አምላክ ዳዊት ስለ ልደቱ ሲናገር እስመናሁ በኃጢአት ተጸነስኩ በኃጢአት ተጸነስኩ ይላል መዝሙር 50 ቁጥር 5። አበው እንደተናገሩት የቅዱስ ዳዊት አባት ደጉ እሴይ ከነገደ ይሁዳ የኢዮቤድ ልጅ ነው። ሚስቱም ሰሊብን አንድ ጎልማሳ በዝሙት ዓይን ሲፈልጋት ተመልክቶ ነበረ። አንድ ቀን መንገድ ሄድኩ ብሎ ግን ያን ጎልማሳ መስሎ ተመልሶ አብሯት አደረ። በዛች ሌሊት ቅዱስ ዳዊት ተጸንሷልና እንዲህ ብሏል። እድገቱ ቅዱስ ዳዊት ከሕፃንነቱ ጀምሮ ጸጋ መንፈስ ቅዱስ ያደረበት ነበረ። ሕፃን ሳለ በረኝነት በጎቹ አያስነካም ነበረ። አንበሳን በቡጫ፣ ድብን በእርግጫ፣ ነብርን በሩጫ የያዙት ያስጥላቸው ነበረ። በጥቂቱ በበጎች እረኝነት ስለታመነ ለእስራኤል እረኛ ሊሆን ተመርጧል። መቀባት እግዚአብሔር ሳኦልን ከቀናው በኋላ ከእሴይ ልጆች መካከል እንደ ልቤ የሆነ ቀብተህ አንግስልኝ ሲል ነቢዩ ሳሙኤል ቤተልሔም ገብቷል። ከዛም ከኤሊዳብ እስከ አሚናዳብ 7 የእሴይ ልጆች ቢፈትን አልሆነም። በቅዱስ ሚካኤል ጠቋሚነት ግን ከእረኝነቱ ዳዊት ተጠራ። ገና ከርቀት ሲመጣ የዘይቱ ቀርኑ ቦግ ብሎ ተከፈተ። በቅዱስ ዳዊት ራስ ላይም እንደ እሳት ፈላ። በአምላኩም ምርጫ በ12 ዓመቱ ንጉስ ተባለ። ስለ ዳዊትና ስለ ጎልያድ ኤሎፌላውያን በጠላትነት በተነሱባቸው ጊዜ ጎልያድ የሚባል የጌት ስሙ እስራኤል ሲያስጨንቅ ለ40 ቀናት ቆይቶ ነበረ። ለአምላኩም ስምና ክብር የሚቀና ቅዱስ ዳዊት ግን በድፍረት ገጥሞ በፈጣሪው ኃይል በጠጠር ጥሎታል። ከእስራኤልም ሽሙጥ አርቋል። ግን ቅዱሱ ብላቴና ጎልያድን ደግሞ
6 ክንድ 3 ሜትር የሚረዝም ሰው ነበረ። የቅዱስ ዳዊት ስደት። ቅዱስ ዳዊት ንጉስ እንዲሆን ተቀብቶ ዙፋን አልጠበቀውም። ጠላታቸውን ጥሎ ስላዳናቸው ፈንታ ሳኦልን በገና እየደረደረ ስለ ፈውስ ፈንታም ሊገለው ተፈለገ። ፈጣሪውን ከእርሱ ጋር ባይሆን ይገሉት ነበረ። እሱ ግን ለ18 ዓመታት በትዕግስት ተሰደደ። ከአንድም 2-3 ጠላቱ ሳኦል አሳቻ ስፍራ ላይ አግኝቶ በምህረት ተወው። በዚህ የዋህነት ብሉይ ሆኖ ጠላቶቹን ውደዱ የምትል ሕግ ፈጸማት። ማቴዎስ 7:45 መዝሙር 16 ቁጥር 4። ንግስና። ቅዱስ ዳዊት የስደት ዘመኑ ሲፈጽም ሳኦል ሞተ። ምን ጠላቱ ቢሆን የሳኦል ገዳይ ነኝ ያለውን ተበቀለ። ስለ ጠላቱም አለቀሰ። 30 ዓመት ሲሆነው ነገሰ። ለ7 ዓመታት በኬብሮን 33 በኢየሩሳሌም ጽዮን ህዝበ እግዚአብሔር ጠብቀዋል። በዘመኑም በጠላቶቹ ሁሉ ድል አድርጓል። በልጁ አቤሴሎም እጅ መሰደድን በሳሚ ወልደ ጌራ መሰደብን ታግሷል። ንስሐ። ቅዱሱ ንጉሱ ሁሉ ነገር የተሰጠው አባት ነው። ሁሉም ህይወቱም ለኛ ትምህርት ነው። ሰው ነውና የኦርዮንን ሚስት ቀምቶ ኦርዮንን አስገድሎ ነበር። ግን ነቢዩ ናታን በምሳሌ ሲናገረው ፍጹም ተጸጸተ። ማቅ ለበሰ፣ አመድ ነሰንሶ አለቀሰ፣ መሬትን በእንባው ክንድ አራሰ። ሐረግ እስከ ማብቀል ደረሰ። እግዚአብሔርም ንስሐውን ተቀብሎ ከፍ ከፍ አደረገው። በንስሐም ለምንገኝ ጸጋ ምሳሌ ሆነ። ነብይነት። በቤተ ክርስቲያን ትምህርት ቅዱስ ዳዊት የሚያክል ነቢይ ወይም ምስጢር የበዛለት አልተገኘም። ከዓለም በፊት እንዲህ ነበረ ብሎ ከዚያ ከስነ ፍጥረት እስከ ዳግም ምጽአት የተናገረ እሱ ነው። ስለ መላእክት፣ ስለ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት ሁላ መናገሩ ይደንቃል። ስለ ድንግል ማርያምና ስለ መድኃኒታችን ክርስቶስ አሙልቶ አስፍቶ ተናግሯል። በ150 ምዕራፎቹ ባሉ መጻሕፍት ትንቢቱ ኃላፊውና መጻዩን ተመልክቷል። ስለዚህም አበው አልቦ ሚስጥረ አልቦ ትንቢት ዘኢትናገር አቡነ ዳዊት ይላሉ። ስለ መዝሙር። ቅዱሱ ነቢዩ ንጉሱ በጣም የሚታወቀው በዝማሬው ነው። ለራሱ ባለ 10 አውታር ለመዘመሪያኑ ደግሞ ባለ 8 አውታር በገና አዘጋጅቶ ፈጣሪውን ያመሰግን ነበረ። 24 ሰዓት ሙሉ ስብሐተ እግዚአብሔር እንዳይቋረጥ የ288 መዘምራንን በአሳፍ መሪነት መድቦ ነበረ። ራሱን በፍጹም ተመስጦ ማርማር እያለው እግዚአብሔርን ያመሰግን ነበረ። ቃልህ ለጉሮሮዬ ጣፋጭ ነው እንዲል መዝሙር 118 ቁጥር 103። የዳዊት መዝሙር ለአጋንንት ትልቅ ጠላት ነው። ቅዱሳን መላእክት በዳዊት መዝሙር ይዘምራሉ። በዘቦቱ ይሴብሑ ሰማያን ወምድራውያን እንዲል። ዳዊትና ጽዮን። ቅዱስ ዳዊት ጽዮንን አንጾ ጽላተ ኪዳን አመጣ። ለአምላከ ያዕቆብ ማደሪያ ሊፈልግ ዓይኑን ከእንቅልፍ ተከለከለ። መዝሙር 131 ቁጥር 2። የፈጣሪን ፍቃድ ሊጠይቅ ሱባኤ ቢገባ አኮ አንተ ዘትቀድስ ሊተቤተ አንተ ሳትሆን የሚሰራልኝ ልጅህ ነው አለው። አያይዞም የምስጢረ ስጋዊ ነገር ቢገልጥለት እናሁ በኤፍራታ እነሆ በኤፍራታ ሰማነው ሲል ተናገረ። መዝሙር 131 ቁጥር 6። የኪዳኑ ጽላት ወይም ጽዮንን ከአቢዳራ ቤት ስትመጣ ከዙፋኑ ወርዶ
ከተራ ሕዝብ ጋር ተቀላቅሎ በበገናና በመሰንቆ ተጫወተ። ስለ ፈጣሪው ክብሩን ተወ። ከዳን እስከ ቤርሳቤህ የሚገዛ ኃይል ንጉስ ነበረና፣ ጽዮን ፊት ግን እየወደቀ እየተነሳ እየታጠቀ እየፈታ ሲዘምር ሚስቱ ሚልኮልን ናቀችው። እግዚአብሔር ግን ከፍ ከፍ አደረገው። ሳሙኤል 6:16 ክብረ ዳዊት ወይም የዳዊት ክብር። እግዚአብሔር ስለ ዳዊት ሲል ኢየሩሳሌምን ብዙ ጊዜ ታድጓል። ሰሎሞንና ሕዝቅያስን ነገስታቱን ማለት ነው ይቅር ያላቸው ስለ ባለሟሉ ስለ ዳዊት ነው። የሐዲስ ኪዳን የመጀመሪያ ቃል የዳዊት ልጅ የምትል ናት። ማቴዎስ 1:1 ጌታችን ወልደ ዳዊት መባልን ወዷልና፣ እንዲያውም ራሱ ጌታችን ማለት ነው እኔ የእሴይ ስርና የዳዊት ዘር ነኝ ሲል ተናግሯል። ራእይ 22:16 እረፍቱ ነቢየ ጽድቅ ልበ አምላክ ዳዊት እስራኤልን ለ40 ዓመታት መርቶ አረጀ። ምን ነው ያ ኃይል የእግዚአብሔር ሰው ቶሎ አረጀ ቢሉ ከገድሉ ጽናት ሰውነቱ ቀጥቅጦ ነበርና። በዛውም ላይ አንድ ቀን ስለ ሕዝበ እስራኤል ቤዛ ይሆናቸው ዘንድ በቀሳፊ መላእክት ፊት ቆሞ ነበርና። ዜና 21:16 ሰውነቱም ደከመ። በዚያ ጊዜ ልጁን ሰሎሞንን አንግሶ በ70 ዓመቱ ከክርስቶስ ልደት 1000 ዓመታት በፊት አርፏል። ዳዊት በሰማይ ማለት ካረፈ በኋላ ማለት ነው። በራእየ ጎርጎርዮስ እንደተጻፈው ቅዱስ ዳዊት በሰማይ 99ኙ ነገደ መላእክት ከበው ያመሰግናሉ። ከእርሱ ዝማሬ ግርማ የተነሳ የሰማይ ግዝፋቸው ይናወጻል። በገድለ አቡነ ኪሮስ እንደተጻፈው ደግሞ ቅዱሳን ነፍሳቸው ከስጋቸው የምትለየው በዳዊት በገና ጣዕም ዝማሬ ነው። በነገረ ማርያም ትምህርት ደግሞ የቅዱስ ዳዊት ቤቱ ከልዑል አምላክ መንበር ስር ነው። እንዲህ ምን እላለሁ ስለ ቅዱስ ዳዊት ከዚህ በላይ መጽሐፍ ብዙ ይላሉ። ክብሩ ታላቅ ነውና በእውነት ያለ ሐሰት ለዳዊት ክብርና ምስጋና ይገባል። እንግዲህ ምን እላለሁ ስለ ጌዲዮን፣ ስለ ባራቅ፣ ስለ ሳምሶን፣ ስለ ዮፍታሔ፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያት እንዳልተርክ ጊዜ ያጥረኛል። እነሱ በእምነት መንግስተ ሰማያት ድል ነሱ፣ ጽድቅም አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶች አፍ ዘጉ፣ የእሳት ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦር ኃይል ሁሉ የባዕድ ጭፍሮች አባረሩ። ዕንባቆም 11:32-35 ወስብሐት ለእግዚአብሔር። ተናገራ ዕዝራ ተናገራ ዳዊት ዘመራ ተናገራ ዕዝራ ተናገራ ዳዊት ዘመራ ተናገራ ዕዝራ ተናገራ ዳዊት ዘመራ ተናገራ ዕዝራ ተናገራ ዳዊት ዘመራ። የአባታችን የቅዱስ ዳዊት በረከት ረድኤት ጽናት ምልጃ አይለየን። ሀገራችንን ሰላም ያደርግልን። ቤተ ክርስቲያን ተዋህዶ እምነታችን በምልጃ ይጠብቅልን። የቅዱስ ዳዊት በረከት ይደርብን። አሚን።